አቤላ ገብቷል። አቤላን አውራው ዳጊዋ አይገርም እኔ ጋር አይታየኝም። እሺ እናንተ የሚታያችሁ ከሆነ ላውራው። ሰላም አቤል እንዴት ነህ? አይ ከላኛው ከባለቤቱ ጋር ላውራ እንዴ መንፈሳቸው ነው እንደሚልኩት አላወራም። ከዳጊ ጋር አውራ። ዳጊ ማለት እኔ ማለት ዳጊ እኔ ማለት መሲ ማለት መጀመሪያ ስነ ምግባር ይኖርህ። አሁንም አዳምጥ። ኧረ ቤካ የኔ ወጥቼ ልግባ። ልጁ አይሰማኝም አይታየኝም። ጌታ ወጣ ግባ። ዋዲ ዳጊ ዋይ ወጣ። እሺ መላክ አይታይ። እውነትን ነው። ያለ ሰማማ እሺ እንዴት ነህ አባ? እግዚአብሔር ይመስገን። አንተ ደህና ነህ? ጌታ ይመስገን። ደግነኝ እኔ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እሺ ከወንድሞች ጋር አውራ ብራዘር። እኔ ከኔ ጋር በጣም ስላወራ እስቲ ብሩኬ ድል ስተው ብሩኬ አውራው እስቲ። እሺ ሰላም ብያለው ቢክሾ ሜርሲ በቪዲዮ ዛሬ ነው ያዩት መሰለኝ። ሊቀ ተዋሕዶ ሶል ጸጊ እውነቱ እሻቤል ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ወዳችኋለሁ። እንኳን ደህና መጣ አቤል። እንኳን ደህና ቆየኝ። ስትፎክር እኮ እኔ ጎራዴና ምናምን ይዛ የገባን ይመስለኝ። በአካል ቢሆን አሳየ ነበረ። ተባረክ። የት ልምጣልክ? ኧረ እኔ እመጣልሃለሁ። አድራሻ ንገረኝ። ምን ችግር አለው? እነግርሃለን። ያ አቅማችሁ እሱ ስለሆነ እኛ ስለ ሃይማኖታችን ስለሚያገባን ነው ተቆርቁረን ተነካብን ብለን ይከሰስ ነው። እናንተ ምክንያቱም አሁን የመጣ ስለሆነ ምንም እንትን አይላችሁማ። ለዛ እኮ ትክክል ነው። አያገባችሁም ስለ ሃይማኖታችሁ። አዎ ሃይማኖተኞች እንደዛ ናቸው። ሃይማኖተኞች ገዳዮች ናቸው። ሃይማኖተኞች አሳሪዎች ናቸው። ትክክል ነው። አሁን የተናገርከው ትክክለኛ ነገር ነው። በመጽሐፍ ቅዱስም ሃይማኖት ያላቸው ሰዎች የክርስቶስ የሆኑትን ያሳድዱ ነበርና ያልከው ነገር ትክክል ነው አቤላይ። ሽንት ቤት ውስጥ ቁጭ ብሎ አስቦ ያመጣውን ሃይማኖት ታወራለህ እንዴ? ምንድነው አሁን ወንድማችን ትዜ? አረ ለምን ቤካ ወጣ? ምንድነው ስነ ምግባሩ? መጀመሪያ እንደዚህ ሃይማኖት ቦታ ከመጣ ለምንድነው የሱ ሃይማኖት የሚነካው? መልስ አይመልስም እንዴ? ይሄው ከበቃ እኔ እሱ ያለው ነገር እኔን የሚወክል ስለሆነ ችግር የለውም። ከኔ ጋር አውራ ወንድማችን። እሱን ያላኝ እንጂ እኔ የምፈልገው እሱን ነው። ይመላጣል እንጂ እኮ ያው ነው። ችግር የለውም። እኔ ማለት እሱ ነን። ከኔ ጋር አውራ አልኩክ። ኖ ከሱ ይባክ የሚኒሻ ለብሰ መት እዚህ ጋር ተነፋፋለህ እንዴ? ኦርቶዶክስ ነክ ምን አገባ ስለ ሃይማኖት? እኔ ሌላ ሃይማኖት ነው ያለኝ። ግን ለምን የሱ ሃይማኖት ይነካል? ምንድነው ሃይማኖት ያንተ? ምን አገባ ስለ ሃይማኖት? ሃይማኖትና ታፍርበታለህ በሃይማኖት እንዴ? እናንተ ፈሩ እንጂ በርግጫ የምታምኑት። እኔማ ያው አንገተ ላይ ጥቁር ክር ስላረክ ምናልባት ኦርቶዶክስ ኮንክ ብዬ ነው። እንግዲህ አንተ በግራ ወይ በቀኝ የተሰቀለው ሰውዬ የተሰቀለበትን መስቀል ነው ያረከው። እንግዲህ ዘይትን እየተለቀለከ ጣባ መሰልዘ እንደዛ አይነት ሰዎች ደግሞ እንግዲህ ወይ ስኒ ገልባጭ ወይ ሞራ ገላጭ እንደዛ ሊሆኑ ይችላሉ። ለምንድነው ወደ ክርስትና ማትመጣው? ለምንድነው በወንጌል ማታምነው አቤላ? ወደ ጨለማ መምጣት ስለማልፈልግ። ክርስትና ጨለማ ነው የናንተ? አይ እኔ ወደ ክርስትና ለምን አትመጣም ነው ብዬ ጠየቅኩ እኮ። አንተ ራሱ ጨለማ ውስጥ እኮ ነው ያለውና ወደ ብርሃን። እኔ ስለኔ ወደ እኔና እኮ አይደለም ያልኩክ። ወደ ክርስትና ለምንድነው ማትመጣው ነው ያልኩክ። እንዴ ያለው የት ነው? የት ታውቃለህ? አይደለም ክርስቲያን አይደለም እኮ አልከኝ እኮ። አይደለም ማለት ግዴታ ኦርቶዶክስ ነኝ ማለት አለብኝ እንዴ? ክርስትና ወደ ክርስትና ለምን አትመጣም ነው ያልኩክ። ለምን መዳናት ለምን ደሞ አትድነው? ወንጌል አማኝ ነህ አቤላ? አዎ በደንብ። በወንጌል ታምናለህ? አምናለሁ። ናይስ። የትኛው ወንጌል ነው ለምሳሌ ሰዎችን
እንዲያሳድድ እንዲያስር የሚያበረታታው የትኛው ክፍል ነው? ስነ ምግባር የሌለው በደንብ ይቀጣል። እስኪ ያሳየኝ ከመጽሐፍ ቅዱስ ወንጌል የሚሰብኩትን እንዲያስሩ እንዲያሳድዱ የሚያዘው የመጽሐፍ ቅዱስ ክፍል የትኛው ነው? ሃይማኖቴ ሲነካብኝ ዝም አልልማ። ምክንያቱም ይሄ ተራ ነገር በቁስ አሁን የመጣ ከመጽሐፍ ቅዱስ አሳየኝ ያልኩህ አቤላዬ፣ ስላንተ ሳይሆን ከመጽሐፍ ቅዱስ አሳየኝ ያልኩህ። እንደ ወንጌል ሃይማኖቴ አምናለሁ ስላልክ ከተነካ ማለት ነው። ሃይማኖቴ ከተነካ እንዴት ነው ዝም እለው? ኬርለስ ልሆን አልችልም ስለ ሃይማኖቴ። አንተ ነፈራጅ የምትሆነው ማለት ነው አይደል? እንዴ መፍረዴንማ አሳይ ነበር በአካል ባገኘው። የትኛው ነው ሃይማኖት? አንተ የትኛው ሃይማኖት ነው የተነካበት? እኔ ስለላኛው ስለበረክ ሰው አሁን ጣዖት እያመለከ ለጣዖት እየሰገደ ለጣዖታት እየዘመረ ሃይማኖት የተነካብኝ ሲል እኔ አዝናለሁ በጣም የምሬን ነው። አትይመላጣል እንደዚህ ምናምን አትበል አልኩህ። እውነቴን ነው የምልህ። ጨለማ ከባድ ነው። ጨለማ ከባድ ነው። ሃይማኖተኝነት ከባድ ነው። አሁን አንድ ሰው ዘይትን እየተነከርክ ጣባ መስለ እንትን ላይ ከምዘልና ወደ ትክክለኛው መንገድ እዛ ጋር ሰው አይደል እንደምታመልከው ጌታችንን የወለደች እናቴ ካድካ አንተ ላይ ጩፋፍ እንደምዘለው። ምን መሰለህ አሁን እኛ ስለ ክርስትና እያወራን ስለ ሰዎች ነው የምታወራው። አንተ አሁን አንተ ቆይ ስማኛ፣ ስለማን ስለሰው አይደል እንደዚህ ጋር የገባው ከኋላ ፒክቸሩን አድርጎ የገባው አኮ ስማኛ እንደ አኮ አሁን እሱማ ወንድማችን ነው። ወንድማችን ስለሰው ያወራል እኮ ስማኛ እንደ አቤላ ወንጌልን ስለ ክርስቶስ ኢየሱስ ወንጌል ስለተናገረ አሳደዳችሁት። እሱን አታውቅም። እሱን ብታውቅ ኖሮ የሰው ሃይማኖት አትነካም። በትህትና እያዳመጥክ መልስ ትመልስ ነበር። ግን ይሄ መላጣ ከላይ ሆኖ እነሱን እንትን ሲላቸው ነበረ። ምንድነው የሰው ሃይማኖት? ለምሳሌ ስነ ምግባር በተሞላ ነበር መመለስ የነበረበት። እነሱ በስነ ስርዓት ነበር ሲጠይቁት የነበረው። የሆነ የስነ ምግባር በተሞላበት ላናግር። ለምሳሌ ገና እንደገባኩ ገጀራ ይዘልገባ ነው ይፈተል ነበር። አንዴ ስማኝ አቤላ፣ አንዴ ስማኝ። ስነ ምግባር ስላልክ አንተም ስነ ምግባርን ላይ ፈልጋለሁ። ለምሳሌ አቤላ አላህ የሚባል አምላክ ታውቃለህ? አላህ የሚባል አምላክ ታውቃለህ? አላውቅም። ዝምን አዘለለ ደግሞ እዛ አላህ የሚባል አምላክ እውነተኛ አምላክ ነው ብለህ ታምናለህ? አላምንም። እሺ እውነተኛ አምላክ ካልሆነ አላህ ጣዖት ነው ማለት ነው አይደል? አላህ የሚል ኦርቶዶክስ ላይ የለም። እኔ ስለ ኦርቶዶክስ አይደለም ያወራው፣ አላህ ስለሚባለው አምላክ ነው እያወራው ያለሁት። መሐመድ የሚባለው ሰው የፈጠረውን አምላክ ነው እየነገርኩ ያለሁት። እሱ እውነተኛ አምላክ ነው ወይስ ጣዖት ነው ብለህ ነው የምታምነው? የእናንተ እኮ ነው ሰው የፈጠረው። ሽንት ቤት ውስጥ ቁጭ ብሎ እኮ ነው አይዲያ የመጣለት። ጥያቄ ምንድነው? አላህ የሚባለው አምላክ እውነተኛ አምላክ ነው ወይስ ጣዖት ነው ብለህ ነው የምታምነው? እኔ ስለ አላህ ስለ ሌላ ሃይማኖት አታውራ። አየህ በአለም ያሉ ሰዎች ፖለቲከኞች ናቸው። ለዛ ነው አየህ ጎረቤቴ እንትን ይላል። ክርስትና ግን እንደዛ አይደለም። ከዚህ ዓለም ተለይቶ መኖር አንዴ ያላነበበው የሚያውቀው እኮ ነው። እኔ ብቻ ላውራት በላይ እኮ ነው ችግራችሁ። እኔ ብቻ ላውራ ነው የምትሉት። ምክንያቱም የመመለስ አቅም ስለሌለ ነው። ሻቢ ላይ የጠየቅኩህን ስላልመለስክ አንዴ አዳምጠኝ። ይኸውልህ አሁን ከገባ ጀምሮ እኮ አንተ ነው የምታወራው እኮ ለጥያቄ መልስ ስለሌለ ነው። መልስ የሌለው ሰው ደግሞ ምኑን ልስማው? አየህ መልስ የለህም አንተ። የጠየቅኩህን አልመለስክልኝም። አላህ የሚባል አምላክ የለም አይደል? ጣዖት ነው። አሁን ይሄ ስድብ አይደለም። እምነቴን ነው እየነገርኩህ ነው እንጂ እንዴት ነው አላህ እያልከ የሌላ ሃይማኖት እየነካ ጣዖት ስለ ራስ ሃይማኖት መስበክና አንተ ማለት አንዴ ስማ ሃይማኖት ማንቋሸሽ አንዴ ስማ መቆሸሽ ካለበትም እኮ እናንተ ነው አሁን የተጠራቀመ። አሁን ገና እየተሰበሰባችሁ አይዞህ እንግዲህ አንዴ ስማ። ለምሳሌ ቅዱስ ጳውሎስ ወደ አርጤምስ ገባና ጣዖት እንደሆነ ተናገረ። ጳውሎስ የተሳደበ ነው? ለነሱ እኮ እምነታቸው ነው ያምኑበታል። እምነታችን ብሎ ይዘውታል። ጳውሎስ ግን ጣዖት ነው አለ። ጳውሎስ ክርስትና እንደዚህ ነው። አየህ ጣዖትን ጣዖት እያልክ መቀጠል፣ ጨለማን ጨለማ እያልክ እየተናገርክ ነው የምትቀጥለው። አየህ ጳውሎስ አሁን እየተሳደበ ነው ያለው ጣዖት ብሎ ስለተናገረ። ለምን? ለነሱ እኮ እምነታቸው እኮ ነው ያምኑበታል እኮ ትክክለኛ የኛ ብሎ ተቀብሎታል። ጳውሎስ ተሳዳቢ ነው? አቤላ መልስልኝ። ጣዖት ብሎ የአርጤምስ ስለተናገረ ማለት ነው። መልስልኝ አቤል።
ሚውት ነሽ? ለምንድን ነው ኒውት የምታረገኝ? እኔ ብቻ ላውራ ለምን ትላለህ? አይ ጥያቄ መልስ፣ አሁን የጠየቅኩህ መልስልኝ አቤል። ከገባ ጀምሮ አንተ ነበርክ ስታወራ የነበረው። ምንድነው ለኔም እድል ውስጥ እንጂ ለጥያቄ መልስ እየመለስክልኝ ሄድ። ለምንድን ነው ኒውት የሚያረገኝ? መላጣ ቤካ በጣም ወዷል ይሄ ልጅ። እሺ አሁን ምንድነው ብዬ ጠየቅኩህ አቤላ? ምን ሰው ኒውት አርገህ ለምንድን ነው እሱን የጠየቅኩህ? መልስ እንጂ መጀመሪያ እኔ መልስልሃለሁ። የራስህ የጠየቅኝ ምን ጠየቅኝ? ምን ጠየቅኝ አቤል? ለነገሩ አሁን ነገ ሰኔ ሚካኤል ነው፣ ዛሬ ኢቭ ነው። እንግዲህ በጠላ ተቀብለው ሊሆን ይችላል አቤላይ ነገ እሱ በጠላ አንተ ኒውት አታርገኝ ሚካኤል። አይ እኔ አላረኩም፣ አልተደረክም እኮ ነው ራስን ያረከው። ራስን ያረከው ይላል እንዴ? ከፈራ ምንድነው እሱ ፈራው በል መላጣ። እና ደግሞ ምንድነው ያኛው የላኛው ነው እንደዛ የሚያረገኝ ባለቤት። ለምን ስምህን ደጋግመህ ትጠራለህ አቤል? አሁን እኮ ስምህን ነው ደጋግመህ እየጠራ ያለው። እንደሱ ይደረግ። እሺ አሁን ለጥያቄ መልሳለህ። ነግሬሃለሁ፣ አትንቆረኝ። እኔ መጥፎ ስድብ እንድጠቀም አታርገኝ። ከአይምሮ የማይወጣ ስድብ ነው የምሰድብህ። አይ እናውቃለን እኮ እንደምትሳደቡ እናውቃለን። በሚጠበቅ ነው። በጨለማ ያለ ሰው ይሳደባል። ባለፈው ስድቡን እናንተን ያመጣችሁት። አሁን ከሱ እንጀምራለን፣ ወደ እናንተ እንመጣለን። ይሄ ከኋላ የለጠፈው ከሱ ነው የምንጀምረው። መታሰሩን ነው። ምን መታሰር ብቻ? እሱማ አይበቃም። እሱ አቅማችሁን እናውቃለን፣ ማድረግ እንደምትችሉ እናውቃለን። ግን ምንድነው እኛ ክርስቲያኖች ነን። ይሄን ብታውቅ ኖሮማ አትሳፈጠንም ነበር እኮ። አሁን ዝም ስንላችሁ በጣም ሸናችሁ፣ ተዘቅዝቃችሁ ሸናችሁ እንዲህ ወደ ላይ። አይዞ የሚያረክ ሰው ደግሞ አይፎክርም አቤላሽ። የእናንተን ሃይማኖት ያመጣው ሽንት ቤት ቁጭ ብሎ ነበር ሲሸና። አሁን ደግሞ እናንተ በተራችሁ ልሸኑ ነው። የሚያረክ ሰው በየሚዲያው እየመጣ አይፎክርም። እኛ ወንጌል እየሰራን እንቀጥላለን። እናንተ ማሳይ ነበር እንደ እንትን ምድጃው ነው ምን ታወራለህ? በቃ አይዞሽ አቤላ፣ ጌታ ኢየሱስ ይወድሃል። ጨለማው ነው እንደዚህ የሚያናገር። ጌታችን እናት እንደዚህ አትልም። ኢየሱስ ይወድሃል። በታቅ ያለ መመዳኛ የወለደችውን እናት አትከዳም። ከሃጂ አይዞ ብራዘር፣ ምን አለ መሰለህ ጌታ ይወድሃል። እውነት ነው። አሁን ብሩክ ያለው አባራላችሁ ነው የሚወደው እሱ። ጌታ ይወድሃል። አሁን ካለበት ከፉከራ፣ ከስድብ፣ ከገዳይነት ስፒሪት ጌታ ነፃ ያወጣል። አንተ ውስጥ ያለው ያንተ ጭንቅላት ነው ያናድደኝ። እኔ ስለ ሃይማኖታችሁ ጉዳይ አይደለም፣ ግን አንተ የሰው ሃይማኖት አንቋሻ ስገባ ነው ስለ አንተ የተናገርኩት። እናንተ ቤተ እምነት ውስጥ ያሉት ናቸው። ለምሳሌ ቅድም ብሏል። ኦኬ ሐዋርያ ጳውሎስ ጣዖት ብሎ ግን ጣዖት ነው፣ በቃ ጣዖት ነው፣ ምንም ማድረግ አይቻልም። ለምሳሌ ጠረጴዛ መክተፊያ ነው፣ መክተፊያ ጠረጴዛ ነው። ጣውላ እንጨት ነው፣ እንጨት ጣውላ። ሃይማኖት ብታውቅ ኖሮ ይሄን አታወራም። ስለ ሃይማኖት ትክክለኛ ብታውቅ ትረዳለህ፣ ትጠይቃለህ፣ ትመልሳለህ እንጂ ሰውን ቴንሽን እያረክ በመንቆር ቴንሽን እያረካቸው ልጆቹ እንዳይመልሱልህ አድርጋ አስወጣቸው። መላጣ መልጥ አቤላይ ለምን አለ መሰለህ እኛ አውቀን ነው የወጣነው። እኛማ አታውቀሽኝ እባክህ፣ በስሜ ጥራኝ። አቤላ ነው ስሜ። ጣዖት እናመልክ ነበር፣ ገባ? ፍጡርና ለፍጡር እንዘምር ነበር፣ እግዚአብሔርን አናውቅም ነበር። አንተ ያዩ ጭፋ እንትን የተለጠፈበትን ይዘት ዙሪል እንዴ ላስቲክ ምናምን ይኸው ስማኛ እሱ በ500 ብር ረመጣኔ ቺፍ ዘይት እየቀነሰ ሽጥልሃል በ2000 ብር በ3000 ብር ጣባ መስለት ይላል። ብራዘር ስማኝ ወለ እኔ ወንድም እዩ ጭፋ ለምትለው ዘይት ምናምን ስለሚሸጠው አልቀበልም። እሱ ሲጀመር ማለት ነው እኔ ገባኛ ክርስቲያኖች ነን፣ በክርስቶስ ትምህርት ያለን ከመጽሐፍ ቅዱስ ውጪ ከእግዚአብሔር ቃል ውጪ የሆነ ማንኛውም ልምምድ የማንቀበል የማንታገስ ገባ እንደ እግዚአብሔር ቃል ነው ማንኛውንም የሰውን ሐሳብ የምናፈርስ የክርስቶስ ተከታይ ነን። ስለዚህ የማንንም ሰው ከእግዚአብሔር ቃል ውጪ ከሆነ ልምምዱ እናፈርሳለን። ወይ ስማኝ፣ አይዞ ስማኝ እኔ ችግር የለውም። ምን አለ መሰለኝ እኔ ወንድም አንተ ቤት ውስጥ እንደው ዘይት ምናምን ለምትለው ነገር እናንተ ጋር ግን ተቀይሮ ምንድነው የሚባለው የዘራ ብሩክ ነው ምናምን ጭቃ ይቸበቸባል ታውቃለህ። እሱን እንኳን አንተ መቃወም መናገር ማትችል ሰው ነህ። እሱ ብቻ አይደለም በጣም የገማ የሸተተ ውሃ ውስጥ እንኳን ሰውን ይነክራሉ። አንዳንዱ ደግሞ አንተ ራስህ ገምተሃል የገማ። ቆይ ስማኝ እኮ እኔ እኮ አይደለም ንግግርን እያስተካከልክ አይደለም እኮ ሃይማኖት አይደለም እኮ አንተ የምታወራው ስድብ ነው ይዘህ የገባው። ይሄ ጭንቅላት ለዚህ ነው
ጭቅላትም እንዴ ቆይ ተረጋጋ። እኔ እኮ አንተ እኮ ብራዘር አንተ ስለማታውቅ ነው አላውቅም። ስለ ሃይማኖት ስታወራ በጽሞናና በትህትና ነው መግባት ያለበት። እንዲህ ነው እያልክ ስለ ሃይማኖት ማንቋሸሽ ሳይሆን አታደምጥም። እሺ አንተ ጣዖት አታመልክም? ለምሳሌ አንተ ጣዖት አታመልክም? አቤላ ጣዖት አታመልክም አንተ? ምን አይነት ጥያቄ ነው? ጣዖት አታመልክም? ምን አይነት ጥያቄ? ጥያቄ ማለት አላመልክም። እሺ ለማርያም አትዘምርም? እዘምራለሁ የጌታችን እናት የዓለም መዳኛ ስለወለደች። እሺ በማርያም በስዕሏ ፊት ወድቀህ አትሰግድም? እሰግዳለሁ። እሺ ወደ ማርያም አትጸልይም? እጸልያለሁ እንድታማልደኝ። እሺ ወደ ማርያም የጸለየ በማርያም በስዕሏ ፊት ወድቃችሁ ስገዱ የሚል ለማርያም የዘመረ ሐዋርያ አሳየኝ እስቲ። አሳያለሁ። አሳየኛ። ግን ዝም ብለህ አዳምጠኝ። እንደነሱ ቴንሽን እያረከኝ እንደነሱ ቴንሽን ይወለ ወዲህ በል እንግዲህ ጥቅሱን ወዲህ በል። እሺ መጽሐፍ ላምጣልህ። እሺ እንግዲህ ለማርያም ዛሬ ዘምሩ የሚለውን ከመጽሐፍ ቅዱስ ሊያሳየን ነው። እንዲሁም ሐዋርያው የትኛው ሐዋርያ በማርያም በስዕሏ ፊት ወድቆ እንደሰገደ እኛ ያመለጥን ያለፈን አለ። ዛሬ አቤላ ያሳየናል። እስቲ ወደ ማርያም ወጣ አትደክስ ብራዘርዬ እንትን ብለኝ ሬንጀሬን ለብሼ መጣሁ። ወታደር ትላለህ ብሮ። ይዞ ሊመጣ ነው እኮ የወረደው ቤክ ገጀራው ጥቅሱን ነው እንጂ እኔ ይገርመኛል። በነገራችን ላይ ገዳዮች እንደሆኑ እኮ እየነገረን ነው። ማን ነው የወረደው ከላይ? ማርቆስ ነው የወረደው? ማን ነው ከላይ ነበር የወረደ? ኦኬ ኢትስ ጉድ። ገጀራ እኮ ሊያመጣ ሄደው ማን ብሩኬ ገጀራ ነው የሚያመጣው። እሺ ኦርቶዶክሳውያን ካላችሁ ግቡ። እኔ ኦርቶዶክሳውያን ብቻ ነው ፈልገው። ኦርቶዶክሳውያን ብቻ ነው ፈልገው። እሺ አቤቴ አንተም ገጀራ ይዘህ ነው ወይስ ምንድነው? እሺ ክርስቲያን ኦርቶዶክስ አረ በስመ አብ ክርስቲያን ብለው ግን እሺ እሱንም ልቀበልና ኦኬ ሊቀ ያቆብ እሺ ቴንክ ዩ ሶ ማች ሚውስ ላርክ። እሺ አብቲ ሰላም ነው? እግዚአብሔር ይመስገን ሰላም ነው። ኦርቶዶክስ ነህ? አዎ ኦኬ ዳጊ ያለ ዳጊዋ ቤካ አታዋራኝም አንተ? አለው ቤካዬ አለው ይሰማል ድምጼ? አብቲ ነው ሮስ ያባኩ። እሺ ምን አልከኝ ቤካዬ? አብቲ ነው አቢቲ ሰላም አቢቲ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለው እንደ ጌታ ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ አቢቲ? አሁን ምንም ሃይማኖት ላይ አይደለም ግን ምን ልል መሰለ አቤላ አሁን ከዚህ በፊት የነበረው ልጅ ምንም ሃይማኖት ላይ አይደለም። ኦርቶዶክስም ካቶሊክም ሙስሊምም አይደለም። ምንም ሃይማኖት ከየት ምን ትሰራለህ እዚህ? በማድረግ አግዘን ተባረክ። ሃይማኖት ስለሆነ ትመጣለህ። እሺ ክርስቲያን ከየት ነህ? ሰላም እሺ ከየት ነህ አባቴ? ኦርቶዶክስ ነኝ። እሺ ዳጊ ያውራው። እሺ ሰላም ወንድማችን እንዴት ነህ? እንግዲህ ርዕሱ ላይ እንደምታየው በትዝታው መከሰስ ኦርቶዶክስ ምን ተሰማችሁ ይላል። እንደ ቤካና ሜርሲ ቢሆን ኖሮ ያው ደስታ ነው ይመስላል። ፈገግ ብሏል። አንተ ጋር ያለው ነገር እንዴት ነው ስሜቱ? ደስታው አሪፍ ነው? ደስ እያለ ነው? አይ ምንም ደስታ ነገር የለውም። እኛ ልንደሰት አይደለም። ሰው ካጠፋ በጥፋቱ መጠየቅ አለበት ብለን እናምናለን እንጂ ምንም የሚያስደስት ነገር የለውም። ሰው ወደ ብርሃን ሲመጣ ነው እንጂ ደስ የሚለን በዛው ነው። ክፉ ነገር እንዲደርስበትም አንፈልግም። ግን ያው ያስከስሳል። ያደረገው ነገር ግን ያስከስሳል አይደል? አንዳንዴ ያደረጋቸው ነገሮች ያስከስሳሉ። ለምሳሌ እስከ አንድ ሁለት ትዝ የሚለን ነገር ቶሎ ለምሳሌ የገዳማን አባቶች ክብረ ሰዶማውያን ያለው ይሄ ስም ማጥፋት ነው፣ ያስከስሳል።
ሁለተኛ ደግሞ ስጋው ደሙን ሲሰጡ መርዝ እያደረጉ ነው የሚሰጡት ብሎ የተናገረው ይሄ ስም ማጥፋት ነው ያስከስሳል። ቀላቀል ጣቢያ ቀላቀላል አላለም። ትዝታው እንደሱ አላለም። ቀላቀላል እሱን የተናገረው ሌላ ሰው ሞክር ሌላ ሁለተኛ እሱም ተናግሯል። አይቶ ግድ እቺን ተበልታል ግድ ሌላ ሞክር ሁለተኛ ቶሎ የመጀመሪያውን አላለም። እንሄድበታለን እሱን መረጃ ተሰጠኛለህ። እኔ ደግሞ አጠይቃለሁ አንተ እንደሱ ላይ አንድ ብዬ ይዤልሃለሁ እኮ አንደኛው ሁለተኛው ራሱን ካስከበሱኛው እናወራ። እሺ መክተፊያ ነው ያለው ረሳው እንደ ታቦት መክተፊያ ነው እሱም የተጻፈ ነገር አላነበበም። ይሄም ትክክል አይደለም ያስከስሳል። እናንተ እንደዛ ሚል የመጽሐፍ ቅዱስ ማን የተጻፈ መጽሐፍ የለም እኮ ስለሌላ ያስከስሳል አይደለ? አዎ ግን እነዚህ ሁለቱ በጣም ያስከስሳሉ። በዚህ ስም ማጥፋት ነው ይሄ ወንጀል ነው አይባልም። መክተፊያ ያለው ግን ብዙም አያስከስስም አይደል? እንደነዛ እሱኛው ስም ትክክል አይደለም። አሁን መቃወም ይችላል ነው አይደለም ሳይሆን ያስከስሳል ያስከስሳል ትምህርቱን መንቀፍ ይችላል ግን አገላለጹ ትክክል አይደለም እኮ። ስለዚህ ያስከስሰዋል ያስከስሰው መክተፊያ ማን ነው? ታቦታችሁን መክተፊያ ስላለ ያስከስሰዋል ያስከስሰው አውጥታችሁ ጣሉት ማለቱ ትክክል አይደለም። የሰውን ሃይማኖት አውጥታችሁ ማለት አይችልም እንጂ መክተፊያ ማለት ይችላል አይደል? መክተፊያ የሚለውም እሱም ትክክል አይደለም። እሱም ያስጠይቃል ያስከስሳል እሱ። ኦኬ ዶክተር ዘበንም መክተፊያ ነው ብለዋል። ሁለቱንም ለመክሰስ ያሰባችሁት ወይስ ትዝታው ብቻ? እሱ ዶክተር ዘበን ያለበት ኢንቴንሽኑ ሌላ ነው፣ ከዚህ ጋር የሚገናኝ አይደለም። እሱ ካለበት አውዱ ይለያያል ሳቸው። ስለዚህ ኢንቴንሽኑን ካስተካከልክ መክተፊያ ነው ታቦት ማለት ትችላለህ ማለት ነው። ነው እንደዛ አይደለም። እዚህ መክተፊያ ነው ብሎ የተጻፈ አንድ የኦርቶዶክስ መጽሐፍ ላይ እስከሌለ ድረስ እንደ ያንን ማውራት አትችልም። ስለዚህ ዶክተር ዘበነ በምንም ኢንቴንሽን ከመክተፊያ ነው ማለት የለባቸውም ማለት ነው። ሙሉን የእሳቸውን ሙሉን አልሰማሁትም ከምን አንፃር እንዳሉት፣ ግን በእርግጠኝነት እሳቸው ያሉበት አውዱ ይለይ ይሆናል እንጂ እሳቸው ራሱ ያንን ቢሉ የተጻፈ መጽሐፍ ጠቅሰው ካላሉ ትክክል አይደለም። ስለዚህ በዶክተር ዘበነ አውድ ካወራ ግን መክተፊያ ነው ማለት ትችላለህ ታቦት ነው። እሱን ስላልሰማሁት እንደዛ ነው ማለት አልችልም። ይሄኛውን የመጀመሪያው የገዳማን አባቶች ግብረ ሰዶማውያን ያለበት ይሄ ራሱን ችሎ ወንጀል ነው፣ በሕግ ያስጠይቃል። ኦኬ አንተ ፓስተር ግብረ ሰዶማዊ ታውቃለህ? እኔ አላውቅም። አለ አላውቅም። አታውቅም? ምንም ወንጀል ላይ ምናምን በፍርድ ቤት በአዲስ ዘመን በምናምን በጋዜጣ ላይ በምናምን ፓስተር ግብረ ሰዶም አደረገ ሲባል ሰምተህ አታውቅም አይደል? መረጃ ካለው መረጃ ያ ሰው በዛ በግብረ ሰዶም ውስጥ ተሳትፎ ከሆነ ስለ ያና አበረታቶ ከሆነ በዛ አግሪ አድርጎ መጽሐፍ ጽፎ ከሆነ ልክ ውጭ ሀገር እንዳሉት ቤተክርስቲያኖች የሚያጋባና አርማቸውን በሱ በሚያገለግልበት ቤተክርስቲያን ተሰቅሎ ከሆነ ተባባሪ ነው ማለት ነው። እስካሁን ግን አልሰማህም? እኔ እስካሁን ከኢትዮጵያ የሰማሁት የለም በዛ ውስጥ ያለ። እሺ ወደፊትም አትሰማም፣ ችግር የለውም። ቄሶች እና ማለት ገዳማት ውስጥ ያሉ ሰዎች ሴት ደፍረው ግብረ ሰዶም አድርገው በሕግ ሲጠየቁ በምንም ሚዲያ ላይ ታጣቀም ነው። እሱ እኮ ሙሉ ገዳማውያን ያለ ነው ያለ። ስለዚህ ሁሉንም ነው ይሄ ግለሰቦች ሊኖሩ ይችላሉ። እሱ ግን ሁሉም ስላለ ይሄ የቤተክርስቲያኒቱን ስም ማጥፋት ነው። ገዳማውያን ያለው ማለት ነው። ሁሉም ብሎ ሲል ሰምተሃል ማለት ነው አይደል? ገዳማውያን እኮ ነው ያለው እኮ እንደዛ ሁሉም ሲል ሰምተሃል። አሁን ሁሉም ብለህ ነበረ። ስለዚህ ሁሉም ሲል ሰምተሃል እኮ። ገዳማውያን አባቶች ካሉ ሁሉም ማለቱ ነው። ምን ጥያቄ አለ? ኦኬ ስለዚህ እሱ መረጃ ትሰጠናለህ? ምን እንደሱ ያለበትም ገዳማውያን አባቶች ብሎ አላለም እንደዛ አላለም እኮ። ስጠና አላለም ማለት እኮ አይደለም፣ ስጠን መረጃው። አይ መረጃው ታላላ። አሁን ግን እኔ መኪና እየነዳሁ ስለሆነ አይመቸኝም። አንድ ስልክ ስላዙ በትክክል መረጃው አለ። ቤተክርስቲያኒቱም ክስ ስትመሰረት መረጃውን እስክታመጣ ድረስ አሁን ምን ተማምነናል መሰለህ? ፓስተር ሰምተህ ማታውቅም፣ መረጃውም የለም። ገዳማውያን ሰምተህ ታውቃለህ፣ ግን ሁሉም መባሉ ነው የደበረ። ኖ ማኔ ገዳማውያን ሰምቼ አላውቅም። አታውቅም? ምንም በቅጥ ተቀምቀው የሚያውቅ ግብረ ሰዶማውያን የሚባል ከየት ነው መረጃው? ከየት ነው? ልጅ የደፈረ መነኩሴ የደፈረ የለም አይደለ? መነኩሴ የደፈረ የለም፣ ምንም ነገር የለም። ገዳም ውስጥ ምንም የደፈረ ግብረ ሰዶም ያደረገ ምንም እንትን የለም፣ መነኩሴ የለም አይደል?
የለም እሱ ካለ መረጃ ታሳየኛል። የለም። አይበቃ ጥሩ ነው። ስለዚህ ከሌለ ትከሱታላችሁ ችግር የለም። ሲጀመር አስተምሮ አብራችሁ ትከሳላችሁ። አዲስ አበባ ፖሊስንም ለምንድነው ከሌልና ከሌን ለምንድነው ሴት ደፈረ ህፃን ልጅ ሁላ ነው የተደፈረው አይደል? ህፃን ልጅ ሁላ ተደፈረ የሚል ዜናዎች አይተናል። እናሳያቸዋለን። ገዳም ውስጥ ነው ገዳም ውስጥ ግብረ ሰዶማ በሚል ተከሰው ብዙ ዜናዎች ላይ ሰምተናል አይደል? አሁን አረው ጭራሽ የለ እኔ አልሰማው ካለ እስኪ መስማት አሁን ተሰምተ ነበር ከደቂቃ በፊት። አሁን ረስተው ነው ቶሎ ይረሳቸዋል። እንዴት እንደሆነ አላውቅም። ይረሳል ለነገሩ ከው ስራም ስለሚበዛብ ይረሳ ይችላል። ለማንኛውም ግን አሁን እዚህ ጋር እኛ ያለ ነው እኛ ይከሰሳል። አንድ ነገር ልንገር፣ በሀገሪቱ ህገ መንግስት አንድን ሃይማኖት ሜንሽን አድርጎ መሳደብ መንቀፍ አይቻልም። ያ ህገ መንግስቱ የተቀመጠ ስለሆነ ህገ መንግስቱን የሚጠይቀው እሱን ስትሰማው ተነግረናል። አሁን ቤካ ያሰማሃል ምን እንዳላችሁ እና እኛ እንደማንከሳችሁ ሳውቃችሁ የተሳደባችሁትን እንሰማውና ለእናንተ የተፈቀደ ለኛ ያልተፈቀደ ህግ ካለ ተነግረናል። ለማንኛውም ግን መክተፊያንም ቀስ እያላችሁ አመናችሁ በየገዳማቱም የከሰሰውን ፖሊስና ማህበረሰቡን አብራችሁ ለመክሰስ ተዘጋጁ። ገባ? ይሄንን የተናገረ ብቻ አይደለም በመረጃ ህግ ፊት ያቀረበ እንደዛ አይነት እኮ አሁን አንተ እንደምትለው ካለ እኮ ራሷ ቤተክርስቲያኑ ትከሳለች። እንደዛ አይነት ያደረገ ፖሊስ አንጠልጥሎ ከቶታል እኮ በየእስር ቤቱ እኮ ገብተዋል እኮ ምንም ቤተክርስቲያኑ አይጠብቅም። በቃ በጣም ጥሩ። እንደዛ ከገባ የኛው ያማ እንደውም ወንጀለኛው ነው ተገብተዋል። በጣም ጥሩ። በቃ ከገቡ ደግሞ እኛም እኮ የምንፈልገው ይሄንን ነው። ሳሙኤል ደግሞ ትክክል ነው ማለት ነው። ትዝታው ሳሙኤል ደግሞ ትክክል ነው ማለት ነው። ለምንድነው ትክክል የሆነው? ያየውን ዜና አገር ያወቀውን ሚዲያ የሰማውን ዜና እሱም ተናገረው። ለምን በኢትዮጵያ ያንን ያደረገውን ግለሰው ሜንሽን አድርጎ ከተናገረ ኦኬ። ግን እንዳጠቃላይ ግን የገዳም አባቶች ግብረ ሰዶማውያን ብሎ መናገር ትክክል አይደለም። በቤተክርስቲያኒቱ ማስተምሮ ስለሌለ ስም ማጥፋት ነው። ስለዚህ እሱ ማሳየት ያለበት ገዳማን አባቶች ግብረ ሰዶማውያን ግን ግብረ ሰዶም የተደረገበት ሰው የተደፈረችው ማነክሴ ያቺ የተጻፈው የገረመ አንተ ለምን ሁሉም ሆኑ ትንሽ የደፈሩት እኮ ሁሉም አይደሉም እያልክ በውስጥ ታዋቂ ያመንክ ነው። ግን ሁሉም አይደሉም ነው አሁን ክርክርና ጥሩ ነው። ይሄ ትልቅ ለውጥ ነው። እኔ አንተን ነው ማደንቀው። ይሄው ላዳምጠኝ። እንደዛ አይነት ያደረገ ግለሰብ ካለ በህግ ይጠየቃል። ቤተክርስቲያኒቱ አንተ የለም ብለህ 100% እንሆናላት። የለም ብለህ 100% እርግጠኛ ነህ? እኔ አልሰማውም ካለ ምንም ችግር የለም። አልሰማው ነው የሚባለው እኮ የሰማ ሲያወራ ታዲያ እንትን በላ። ካልሰማ ዝም ነው የሚባለው። ይጠየቃል ምናምን አትበል። ካልሰማ አልሰማውም ብለህ እዛው ቁጭ በል። የሰማ ግን ያን ግለሰብ ቤተክርስቲያኒቱ ሙሉ አይወክልም እያልኩ ነው። ሙሉ በግለሰብ አልሰማህም እኮ አንተ ምንም መረጃ የለም። መረጃ አላቀረብክም። አንተ ምንም መረጃ የለም። መረጃ አላቀረብክም። በማን ላይ ነው መረጃ አላቀረብክም? በራሱ ጋር ስለነበረ በጣም ደስ የሚለው ምን መሰለ? ያንተ ደስ የሚለው ደግሞ መሰለ ወይ በትዝታው ሳሙኤል ላይ ወይ መረጃ የለም አምጣ ስትባል አታመጣ። አንድ ሁለተኛ ደግሞ አልሰማውም አላውቅም ማለት ሳታውቅ ነው የምታወራው ማለት ነው። ስለዚህ አውቆ ያወራ ሰው አለ። አልሰማውም ማለት የሚያልኩት ምንኛው ገዳም ውስጥ የመደረጉን አልሰማውም ብለሃል። አላውቅም ብለሃል። አዎ አላውቅም። እሱ መረጃ ካለ ታሳየኛለህ። ታዲያ ማታ ከሆነ እኮ አይገባም። ሰው ቤት እንደዚህ ቲክቶክ ገዝተልኮ አይገባም። ምታ ከሆነ ነው የሚገባው። ገባ? ጥያቄዎች ሊጠይቁኝ ይችላሉ። ሲጠይቁኝ መመለስ አለብኝ። ስለዚህ እማላክ ከሆነ ቁጭ ነው ታች ነው የሚባል። ስለዚህ ማታ ከሆነ የሚያቅሰው አውርቷል። ህግ ፊት ሲቀርብ ከየት አመጣው ሲባል እሱ መልስ ይሰጣል እያገላበጠ። እንዲያውም ከቻላችሁ ጆኒን አስገቡኝ በእናታችሁ። ዮሐንስ አወቃችሁት? ዮሐንስ ከኛ ጋር እዚህ የሚያገለግለው አስገቡልኝ። ዮሐንስ ማን ነበር ስሙ? ከበደ አይደል ያባቱ ስም? ሜርሲ እሱን አስገቢልኝ በእናትህ። ታዲያ እናንተ ለምን እሱ ህግ ፊት እናንተ ምን አንጫጫችሁ? እሱ ይዘው መረጃውን ይዞ ይቀርባል። ቦታ ከፈለግሽ እኔን አውርጂ ሜርሲዬ፣ ቦታ ከፈለግሽ አውርጂ። ቆይ በጸገነት አለ ሲመጣ ይገባል። መረጃው ምንድነው መሰላችሁ? ባለፈው እያነበበ ነበር አዲስ ዘመን ወር ምናምን ጋዜጣ ላይ እንዲያውም የቆየ ሁላ አግኝቶ እያነበበ ነበር። ተከሰው ሰውየው ከስማቸው የት ገዳም እንደሆነ ስማቸው ማንነታቸው አለና እሱን አንተ ስለማታውቅ ችግር የለውም። ያወቀው ተናግሯል። ሲቀርብ ፍርድ ቤት ከዛ በኋላ መረጃውን ያጋራናል። እያማረጠ ይፈልግ ከኢትዮጵያ እንትን ላይ ፖድካስት ላይ ከፈለገ ከጋዜጣ ላይ ከፈለገ ከመጽሔት ላይ እያገላበጠ ያቀርብልሃል። ችግር የለውም። እሱን ችግር የለውም። የግለሰብን ኃጢአት አምጥቶ ቤተክርስቲያኒቱን ይወክላል ብሎ ማውራት
ጎበዝ ተገለባበጥ እንደዚህ ጂምናስቲክ አሪ ምርጥ ነው በቃ የለም ብለህ ነበር አሁን ደግሞ ካለም የግለሰብ ነው ብለህ ወደዛ ለመሸሽ ሞከርክ ትዝ አለህ ማለት ነው የሆነ ዜና ትዝ አለህ ተገለባበጥ ዋናው ግን መሰለህ አሁን እዚህ የተሰባሰብንበት ምክንያት እከሌ ንጹህ ነው እከሌ እንትን ነው ለማለት አይደለም እኛ we don't care መክሰስ አይደለም ከቻላችሁ ታገኙ ግደሉ ምንም ችግር ህግ ካለ ህግ ይጠይቃቸዋል እኛ ዞርን ብለን አናያችሁም እኛ በወንጌል ዙሪያ ለሚደርሱ ነገሮች ከእናንተ ጋር ብዙም አንደባም ወዬ እሺ አንድ ጊዜ እንትን እውነቱ የቱ ነው አንድ ጊዜ ከስሩኝ ምንድነው ከታችሁኝ እሺ የታለብዬ ዮሐንስ ካለ ግባ ላክልኝና ግባ and አሁን ቪዲዮ ከኔ እንትን ብሎ ነው ላይክ ሌላ ፋይል ውስጥ ምናምን ገብቶ ነው አሳየ ነበር እዛ ውስጥ እንደነበር ኢንተርቪው አሳየ ነበር ግን አሁን ማግኘት አልቻልኩኝም ሜቢ ኢፍ ማግኘት ከቻልኩኝ ቼክ አድርጌ አሳይሃለሁ ዮሐንስ አለ እንዴ ዮሐንስ አለ ዮሐንስ ማን ነበር ያባስ እሺ ዮሐንስ አለ ዳጊ ዮሐንስ የለም it's okay በቃ ካለ እኔ በውስጥም እንትን ለዋለሁኝ ችግር የለው ብቻ አጣር እንዲል ስለፈለኩ ነው አንዳንድ ጊዜ ዝም ብሎ ያለ ዕውቀት ከሚያወሩ ጋር ጊዜ መፍጀት ስለማያስፈልግ ነው ወንድማችን ምንም ያውቀው ነገር የለም አላውቅም ነው የሚመልሰው ፓስተር ታውቃለህ አላውቅም ገዳማቱስ እንዴ ይሆናል አላውቅም ሁሉንም ነገር አላውቅም ነው የሚለው መጨረሻ ላይ ደግሞ ካለም ግለሰቡ ይጠየቅ ይያለ ነው ኦፍ ኮርስ ይጠየቃል ስለዚህ እኛ ደግሞ አውቆ ያወራ ሰው ከሳችኋል አውቆ ማለት ነው መጀመሪያ መክተፊያ ብላችሁ አጫጫኋችሁት የማናምንበትን ታቦታችንን መክተፊያ ላችሁና ወዲያው እናንተው ሰው መክተፊያ ብሎ እንደሰበከ ስታቆ ላሻላችሁ ታዋችሁት እሱን አሁን የትም ቤት የለም እዚህም ቤት ሆኜ ሌላ ቤት እየሰማው ነበር ሌላ ሐሳብ ነው የሚያነሱት መክተፊያን አይነኳትም ለምንድን ነው ቤታቸው መክተፊያ አይደለም ጠረጴዛ ብሎታል አኬ ጨምሮ ጸጣሉ ይሄ ነገር ይቅርብን እኛው ቤቱም የፈነዳ ነው እንዴ ብለዋል አሁን ደግሞ የገዳማቱን ደግሞ እናመጣላችኋለን ጋዜጣውን ለጥፍላችኋል አሁን ነገ ወይ ከነጎዲያ እኔ ራሴ ቲክቶክ ላይ ለጥፍላችኋለሁ ሁለት ዜናዎች ነበሩ ሁለቱንም ዜናዎች ለጥፍላችኋለሁ ከዛ ማንን ተከሳላችሁ ፖሊሱን ሄዳችሁ ተከሱታላችሁ እንዴት ገዳም ውስጥ ቄሱ እንደዚህ ያደረጉ ብለህ ልጅቷ ተደፈረች ብላችሁ ግብረሰዶም አደረጉ ብላችሁ እከሌ የሚባልን በእከሌ ገዳም እንዴት ደፈረ ብላችሁ ከዛ ፖሊስን ራሱ ጠይቁታላችሁ ኦኬ ስለዚህ ልክ እንደኔ ትዝታው ሳሙኤልም ሰምቷል ማለት ነው that's good ሌላ የቀረ ክስ አለ የለም ካለ ነገር የሚያስከስስ የምትለው ነገር የምታቀው ማታቀውን አትዘባርቀው እንደሜ የለም ወጥቷል ለካኒ ዝም ብዬ ነው ሞራው ለካገስታ ላይ መልካም ተባረኩ ወይ ዛሬ ተጨታች አቤት ቤተም ኦርቶዶክስ እንኳን ደህና መጣ እንኳን ደህና ቆይ ሰላም አመሻችሁ እግዚአብሔር ይመስገን እንዴት ነው ታቦታችሁ መክተፊያ ነው አይደለም ለበኛ መክተፊያ አይመስለኝም አይደለም ስለዚህ ዶክተር ዘበነ ይከሰሳል አይከሰስም በደንብ መከሰስ አለበት ይጎንዳታ አንተ ምርጥ ሰው መጣ ዛሬ አቤት አመጨረሻችን ልታሳምረው ነው በቃ ጻፉ ከስር ዶክተር ዘበና ከሰሳል ምን አለ መሰለህ ጎን አብረን እንከሳቸዋል ሁለቱንም እሱ መከሰስ አለበት መከሰስ ሳይሆን መቀጣትም ሊኖርበት ይችላል እሱን እንግዲህ ህግና ከሳሹ እንግዲህ አብረን ምናየው ይሆናል መጨረሻው ወይኔ ዶክተር ዘቢ እሳቸውን ብትዋቸው አሪፍ ነበር እናንተው ሰው አይደል እንዴ ዶክተር እሳቸው እኮ ዶክተር ዘበነ እኮ እንደዛ አይደለም ያለው አንተ አረዳደህንና መንገዱን ከምትቀይር እኛ ኦርቶዶክስ በታጣውትም በመንም ይመድ በመን ያመነው ኦርቶዶክስ ነው አይደል አንተን አይመለከትህም ለምሳሌ ባመነው ይመን እኮ አይከሰስም ማለት ነው እንደዛ ከሆነ ዶክተር ዘበነ ምንድነው የተናገረው ዶክተር ዘበነ ሆዱን የሚያስብ ምግቡን የሚያስብ አዳምጠኛ ሆዱን የሚያስብና ምግቡን የሚያስብ የሚታየው መክተፊያ ነው አለ በቃ የሚታየው እሱ በቃ ሆዱ ነው የሚታየው ትዝታ ሆዱ ነው የሚታየው በቃ ሆዱ ስለሚታየው ሌላ ነገር አይታየው ብሏል አላለም ዶክተር ዘበነ ታቦታችን መክተፊያ ነው ብሏል አላለም እሱ ሆዱ ስለሚታየው ይመስለዋል ነው አላለም ኖ አታዙር አንተ እኮ አሁን ነገር ያዘው አጭሩ ነገርኝ የኔ ጌታ አንዴ አጭር ጠይቅ ጊዜ እንዳልፈጅብህ ዶክተር ዘበነ መክተፊያ ነው ብሏል ታቦት አላለም መክተፊያማ ብሎ የተናገረውማ የናንተ ካንተ ከጀርባ ላይ ያስቀምጥ እሺ ዶክተር ዘበነስ ብሏል አላለም መክተፊያ ነው ብሏል አላለም አላለም
እሺ አልተሳደበም። እሱ አልተሳደበም። እሺ ተረዳኝ አይደል? ግን መክተፊያ ነው አላለም ብለሃል። ይሄው ቀድቻለሁ ላሰማ የራስን ድምጽ ማለት ነው። ነው ከጀርባ ላይ ዶክተር ዘበነስ ብሏል አላለም? መክተፊያ ነው ብሏል አላለም? ነው አላለም። እሺ ሰምታችኋል። አላለም ብሏል። እስኪ ወደ ቪዲዮ